ወርቅ መግዛት ዝም ብሎ ግብይት አይደለም። የልፋት ውጤትን ማስቀመጥ፣ ለትውልድ የሚተርፍ ቅርስ ማቆየት ወይም የፍቅር መግለጫ ስጦታ ማበርከት ነው። ነገር ግን የገበያውን ምስጢር ሳያውቁ መግባት ለማጌጥ ታስቦ መበዝበዝን ሊያስከትል ይችላል። የሚያበራ ሁሉ ወርቅ አይደለም። ሰላም ተመልካች አድማጮቻችን፣ እንኳን ደህና መጣችሁ። ዛሬ የምንነጋገረው ስለ ውድ ማዕድን ብቻ አይደለም፣ ስለ ልፋታችሁ ዋጋ ነው። ወርቅ ስንገዛ አይናችንን የሚያጥበረብረው ብልጭልጭነቱ ሳይሆን ውስጡ ያለው እውነት መሆን አለበት። ይህ ስንት ካራት ነው ብለን ስንጠይቅ መልሱ የኪሳችንን ደህንነት ይወስኗል። ዛሬ የወርቅን ጥራት ወይም ደግሞ ካራት መለኪያ ሚስጥሮችንና ስንገዛ እንዳንሸወድ ማወቅ ያለብንን ወሳኝ ነጥቦች በዝርዝር የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ካራት ምንድን ነው? የጥራት ሚስጥሩ ሲጋለጥ ወርቅ በተፈጥሮ በጣም ለስላሳ ማዕድን ነው። ለብቻው ጌጣጌጥ መሆን አይችልም። ስለዚህ ከሌሎች ማዕድናት ማለትም እንደ መዳብ፣ በር ወይም ዚንክ ጋር ይቀላቀላል። ካራት የሚነግረን በዚያ ጌጣጌጥ ውስጥ ያለውን የንጹህ ወርቅ መጠን ስንት እንደሆነ ነው። የካራት መጠን የንጹህ ወርቅ መጠን ነው። ለምሳሌ 24 ካራትን ብንወስድ 99.9 ንጹህ ወርቅ ነው። መለያው ደግሞ ወይም ደግሞ እስታምፑ 999 ነው። ይሄ ፍጹም ንጹህ እንዲሁም በጣም ቢጫ፣ በቀላሉ የሚታጠፍና ለኢንቨስትመንት እንጂ ለጌጣጌጥ የማይመከር የወርቅ አይነት ነው። በመቀጠል የምንመለከተው የካራት መጠን ደግሞ 22 ካራት ሲሆን የንጹህ ወርቅ መጠኑም 91.7 ነው። ምን አይነት መለያ አለው ካላችሁኝ 22 ካራት 916 የሚል መለያ ቁጥር አለው። ለጌጣጌጥ የሚሆን ሲሆን ምርጥ ጥራት አለው። ደማቅ ቢጫና በኢትዮጵያ እንዲሁም ደግሞ በህንድ በጣም የተለመደ የወርቅ አይነት ነው። ሌላው ደግሞ 21 ካራት ነው። 21 ካራት 87.5 የወርቅ ንጽህና ሲኖረው 875 የሚል ምልክት አለው። ጥንካሬና ውበት የተመጣጠነበት በጣም ተወዳጅ የወርቅ ካራት አይነት ነው። በመቀጠል የምንመለከተው ባለ 18 ካራቱን ነው። 75% ንጹህ ወርቅ ሲሆን ምን አይነት ምልክት አለው ካላችሁኝ ደግሞ 750 የሚል ጽሑፍ አለው በውስጡ ማለት ነው። ለአልማዝ እንዲሁም ደግሞ ለሌሎች ድንጋዮች መያዣነት እጅግ በጣም ተመራጭ ነው። መሸወድ የለብንም። እዚህ ጋር ቀይ ምልክት ማየት አለብን። ምንድናቸው እነዚህ እንዳንሸወድ የሚያደርጉን 4 ነጥቦች የሚለውን ቀጥዬ የማሳያችሁ ይሆናል። ቪዲዮውን ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። በዚህ የዩቲዩብ ቻናል ላይ በየዕለቱ በብሔራዊ ባንክ የሚወጣ የጥሬ ወርቅ ዋጋ እንዲሁም ደግሞ በወርቅ ቤቶች ያለውን የወርቅ ዋጋ የምንመለከትበት እንዲሁም የተለያዩ ከምንዛሬ ጋርና ከዋጋዎች ጋር የተያዙ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። ቤተሰብ ይሁኑ። የደውል ምልክቷንም በመጫን ዘውትር የምንለቀውን መረጃ እንዲከታተሉ እንጋብዛችኋለን። እንዳንሸወድ ማወቅ ያለብን 4 ነጥቦች ምንድን ናቸው? የመጀመሪያው ማህተሙን ነው ወይም ደግሞ ሃልማርኩን ማለት ነው። በጥንቃቄ መመልከት። ማንኛውም ኦሪጂናል ወርቅ በውስጠኛው በኩል ትንንሽ ቁጥሮች ተቀርጾበታል። ለምሳሌ 750 ካለ 18 ካራት ነው። 916 ካለ ደግሞ 22 ካራት ነው። ይህ ማህተም ከሌለው ጥራቱ አጠራጣሪ ነው። በብርሃን ወይም በማጉያ መነጽር መፈተሽ አለባችሁ ማለት ነው። ከሌለው ወርቅ ነው ብላችሁ እንዳትገዙ። ሁለተኛው ነገር ደግሞ ጎልድ ፕሌትድ እና ጎልድ ፊልድ እንዳይቀላቀልባችሁ። ጎልድ ፕሌትድ ማለት ሌላ ብረት ላይ የወርቅ ቀለም የተቀባ ማለት ነው።
ዋጋው በጣም ርካሽ ነው። ቆይቶ ቀለሙ ይለቃል። ስለዚህ ወርቅ አይደለም ማለት ነው። ሌላው ደግሞ ሶሊድ ጎልድ የሚባል አለ። ከውስጥም ከውጭም ወርቅ የሆነ ነው። ሁልጊዜ ሶሊድ ጎልድ መሆኑን ማረጋገጥ አለባችሁ ማለት ነው። ሌላው ደግሞ ሶስተኛ ማወቅ ያለባችሁና መሸወድ የሌለባችሁ ነገር የወቅቱን የገበያ ዋጋ ማወቅ አለባችሁ ከመግዛታችሁ በፊት። እኛም ቻናል ላይ በየጊዜው ያለውን የወርቅ ዋጋ እየተከታተልን እናቀርብላችኋለን። እዚህ ላይ መመልከት ትችላላችሁ ማለት ነው። ወርቅ ከመግዛታችሁ በፊት በዚያ ቀን ያለውን ዓለም አቀፍ የወርቅ ዋጋ በግራም ማወቅ አለባችሁ። ከአቅም በላይ በጣም ርካሽ ከሆነ የተቀላቀለበት ሊሆን ይችላል። በጣም ውድ ከሆነ ደግሞ የስራ ማስኬጃ ተጓኖባችኋል ማለት ነው። በዛ ማረጋገጥ አለባችሁ ማለት ነው። ሌላው ደግሞ እንዳትሸወዱ የምነግራችሁ አራተኛው ነገር ደረሰኝና ሚዛን ነው። ሁልጊዜ የወርቁን ትክክለኛ ክብደት በግራምና ካራቱን የሚገልጽ ህጋዊ ደረሰኝ ስለመቀበላችሁ እርግጠኛ መሆን አለባችሁ። ነገ መልሳችሁ ለመሸጥ ስትፈልጉ ደረሰኙ የንብረታችሁ ማረጋገጫ ነው። ስለዚህ ደረሰኝ መቀበል እንዳትረሱ። በመጨረሻ ማጠቃለያ የምነግራችሁ ነገር ቢኖር ወርቅ መግዛት ጌጥ ብቻ ሳይሆን ኢንቨስትመንት ነው። ትልቅ ኢንቨስትመንት ነው፣ በተለይ በዚህ ሰዓት ማለት ነው። ስለዚህ ስሜታዊ ከመሆን ይልቅ መጨመር ያለባችሁ እውቀትን ነው። መጨመር ያለባችሁ መረጃ ነው። በተጨማሪም ደግሞ ታማኝና ስም ካላቸው ቤቶች ብቻ መግዛታችሁን አስታውሱ። ምናልባት ተሸውዳችሁ በደላላም በተለያዩ ሰዎች ተሸውዳችሁ ያልሆነ ቦታ እንዳትገዙ መጠንቀቅ አለባችሁ ማለት ነው። ጥራት ያለው ወርቅ ዛሬ ሲያጌጡበት ይኖራል፣ ነገ ደግሞ በችግር ቀን ይቆምሎታል ማለት ነው። ስለዚህ ይህ መረጃ ጠቃሚ ሆኖ ካገኙት ለወዳጅ፣ ለዘመድ፣ ለቤተሰብ እንዲሁም ማጋራት አይረሳ። በተጨማሪም ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉና ለሌላ ጊዜ የምንለቀውን መረጃ እንድትከታተሉ እጋብዛችኋለሁ። በተጨማሪ የምንዛሬ መረጃዎች፣ የቢዝነስ መረጃዎችን ስትፈልጉ ቀደም ብዬ የለቀኩት የተለያዩ እነዚህን ያማከሉ መረጃዎች ቻናሉ ላይ ስለምታገኙ እየገባችሁ በመመልከት መረጃና እውቀታችሁን እንድትጨምሩ ሪኮመንድ እናደርጋችኋለን። ስለነበረን ጊዜ እናመሰግናለን። ትዕግስት ሰጣችሁን፣ ጆሮ ሰጣችሁን፣ እስካሁን ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም